ዘማሪ አሰግድ አበበ እጅግ ከባድ ሐዘን ገጥሞታል። ተወዳጁ ዘማሪ አሰግድ አበበ በብዙ ተወዳጅ በሆኑ መዝሙሮቹ የሚታወቅ ሲሆን ባልተጠበቀ መልኩ እጅግ ልብ ሰባሪ የሆነ ሐዘን እንደገጠመው ተሰምቷል። ዘማሪ አሰግድ አበበ የገጠመው ሐዘን ምን ይሆን? ጉዳዩን በዝርዝር ትሰሙታላችሁ። ይሄ ነገር በተፈጠረ ጊዜ ይሄንን ነገር ስሰማ እጅግ በጣም ነው ያዘንኩት። እኔ አንድም ቀን አስቤ አላቅም። በእንደዚህ አይነት ሁኔታ ይሄንን ነገር ሲነግሩኝ እጅግ በጣም ነው ያዘንኩት። በከፍታም በዝቅታም በመውደቅም በመነሳትም በተለያዩ ሁኔታዎች ውስጥ እያለፈ እግዚአብሔርን ሲያገለግል የነበረ ልዩ የሆነ ለእግዚአብሔር ቤት ቅናት ያለው ሰው ነው። ይህንን ዓለም እንዳትመስሉ ምንም ልናሽሞነሙነው አይገባም። ይህንን ዓለም እንዳትመስሉ ነው የተባለው። ይህንን ዓለም እንዳትመስሉ፣ ይህንን ዓለም የዘመድ ስለሆነ ቋንቋችን ስለሆነ የሀገራችን ስለሆነ ተብሎ ልናሽሞነሙነው አይገባም። ሐዋርያቶቹ ከዚህ ዓለም ጋር ተመቻምቸው ብኖሩ ኖሮ አይሰደዱም፣ በመጋዝም አይሰነጠቁም ነበር። ሀገርህን የምትወደው ከእግዚአብሔር ቃል ጋር እስከ ተስማማ ድረስ ብቻ ነው። ካልተስማማ ግን በቃ በአጭር ቃል አትምሰለው። ባህልንና የአካባቢን ነገር በደፈናው ዝም ብሎ በድፍኑ ማሽሞንሞን አይገባም። ክፉ ከሆነ የእግዚአብሔር ጠላት ከሆነ መለየት ነው። እኛ በሁለት ዓለም መካከል የምንኖር እንጂ የሁለት ዓለም ሰዎች ሆነን ሁለት ዓለም የሚገዛን ሰዎች አይደለንም። እኛ ገዢያችን ጌታችንና አስተዳዳሪያችን አንድና አንድ ነው። ወንጌል ይሄ ነው ስል ነው ዶክተር ማሙሸ ፋንታ ይህንን እጅግ አስደንጋጭ የሆነውን መልእክት ያስተላለፈው። አንድ ትንሽ የኦርቶዶክስ ቤተክርስቲያን ሃይማኖተ አበው ዛሬ ተሐድሶ የሚባል የምታውቁት ያኔ ሃይማኖተ አበው ነው የሚባለው እና እዛች ህብረት ነው ጌታን ያገኘሁት። ከአጋንንት ተፈውሼ ነው ከዘር ከአያት ምናምን ውቃቤ ጌታን ተቀበልኩ። ደስ አለኝ በጣም። አዲሱ ሀገር፣ አዲሱ ማህበረሰብ፣ አዲሱ ቋንቋ፣ በቃ መዝሙር ሁሉ በቃ በጣም በጣም ደስ አለኝ። በጣም ደስ አለኝ እና በጣም ከመደሰቴ የተነሳ ትንሽዬ ቤት ውስጥ ጸሎት ቦታ ነች። በየሳምንቱ ከተለያዩ የገዳማት እየመጡ የሚያገለግሉን ነበሩ። ከአዲስ አበባ ውስጥ ካሉ የተዋሕዶ ኦርቶዶክስ ቤተክርስቲያን ማህበራት በየሳምንቱ የመጣ ሰባኪ ቃል አካፍሎ ጌታን የምትቀበሉ ሲል እነሳል። አዳዲስ ሰው ስለሆነ እየመጣ የሚያስነሳው ልማደኛ መሆኔን ማንም ማያውቅ። እንደዚህ ጌታን እቀበላለሁ። ከ8 ወር በኋላ ገደማ ያቺ ቦታ ተዘጋችና ብርሃነ ወንጌል የሚባል የመጥምቀ ወይንም ቤተክርስቲያን ሄድኩ። በየሳምንቱ እቀበላለሁ። እዛ ከሄድኩኝ ከ6 ወር በኋላ ከዋይር ውስጥ ገባሁ። እዘምራለሁ። የመዘመራ ልብስ እንደለበስኩ ሰባኪው ሰብኮ ጌታን ብትቀበሉ ሲል ተነስቼ ቆማለሁ። ምናልባት ከዓመት ተኩል ገደማ በኋላ ነው አንድ ሰባኪ ስሙን በጠራላችሁ የምታውቁት ተመሳሳይ ጥሪ አድርጎ ከተቆሙት መካከል ከመዘምራን መካከል እኔ ያለሁ እና ዞር ብሎ ሲያይ ደነገጠ። እኔ እኮ ካሁን በፊት ጌታን የተቀበላችሁ ጌታን የምታውቁ የምታገለግሉ ማለት አይደለም ሲል ቀኝና ግራዬን አይቼ ተመልሼ ተቀመጥኩ። የገባኝ ሰው አንዴ እንደሚቀበል የገባኝ እዛ ቀን ነው። እስከዛ ደጋግሜ ተቀብያለሁ። የሚገርማችሁ አይቆጨኝም። ለምን ነው ታውቃላችሁ? በተቀበልኩት ቁጥር እየሰመጥኩ እንደሆነ የገባሁ እንደሆነ ኋላ ላይ ነው የገባኝ እና እስከ ዛሬ ተክሎ አኖረኝ በቤቱ እግዚአብሔር አምላክ። እኔ አሁን ገብርኤል አለማማለዱ አይደለም የሚገርመኝ፣ ገብርኤል አለማማለዱ አይደለም የሚገርመኝ። ክብርን እንደችለው ሰማያት ተሸከሙ ከግርማህ ፊት እንዴት መላእክት ቆሙ ይላል። ገብርኤል አለማማለዱ አይደለም እኔ የሚገርመኝ። ብርሃን በሆነው ጸዳሉ እጅግ በሚያበራው ከ7 ቀን ብርሃን ይልቅ ፊቱ በሚያበራው በሱ ፊት ሐዋርያው ዮሐንስ እኮ አለ ባየሁትም ጊዜ እንደሞተ ሰው ሆንኩኛል፣ ፌንት አደረኩኝ። በዘላለም ንጉሥ በያህዌ ፊት በእስራኤል አምላክ ፊት አይደለም ማማለዱ አይደለም የሚገርመኝ። ሊያመልከው እንኳን እንደ ጧፍ ብሎ ሳይቃጠል በፊቱ መሰንበቱ ይገርመኛል። እርሱ ብቻውን የማይሞት ነው። ማንም ሊቀርበው በማይችል ብርሃን ውስጥ ይኖራል። ከሰው አንድ እንኳን አላየውም ሊያየውም አይችልም ይላል። የማያስቀርብ ግርማ፣ የማያስቀርብ ሞገስ፣ የማያስቀርብ ክብር ለብሶ ያለ አምላክ
ሕያው ክብር ያለው ሕያው ክብር ሕያው የሆነ ክብር ያለው አምላክ። ይሄ ቅዱሳን ዓላማ ማለዳቸው አይደለም የሚገርመኝ የተገለጠ ህልውና ውስጥ መሰንበታቸው ሊያመልኩት መኖራቸው ይገርመኛል። እንደ ጧፍ ማለት እንዴ እንደ ጧፍ እናንተ የፀሐይ ግርማ ብርሃን ፀሐይ እንኳን የፀሐይ ብርሃን እንኳን ኃይል አለው ጉልበት አለው። እንዲህ ብላችሁ በባዶ አይን ማየት አትችሉም። አይናችሁን ይወጋል። ሃውማች የእግዚአብሔር እሱ የብርሃናት አምላክ የብርሃናት አባት ሃውማች የብርሃናት አባት እዚህ ክብርህን እንዴት ችለው ሰማያት ተሸከሙ። እኔ እግዚአብሔር በተንጣለለ ሰማያት ላይ ማደሪያውን ዙፋኑን አድርጎ መኖሩ አይደለም እኔ የሚገርመኝ እሱ የሰራው ሰማይ እንዴት እንደሆነ ባይገባኝም ሰማይ ዙፋኑ ነው፣ ምድር የእግሩ መረገጫ ነው ይላል። ሰማያት የእግዚአብሔር ናቸው፣ ምድር ለሰው ልጆች ሰጠ ይላል። እና እሱ የሰራው ሰማይ እንግዲህ ችሎት ተሸክሞት ካለ ማለት ነው ምን ማለት እንደሆነ ባይገባኝም ሰማይ ዙፋኑ ነው ሲባል እኔ ሊትራሊ ያው ሰማይ ተሸክሞት ነው እኔ ብዬ ለማለት እስካሁንም እኔ አላምንም። ምን ማለት ነው እኔ አይገባኝም። አለኮ አለ መቅደሱን ከሰራ በኋላ ንጉሱ ሰለሞን አለ ሰማያት ሊይዙ ሊሸከሙ አልቻሉም። እኔ ሰራት እቺ ምጥጥዬ መቅደስ በብር በወርቅ የተሽቆጠቆጠ ነው እኛ እያልን ማለት ነው። መቅደሱን ብቻ ስላየን የእግዚአብሔር ትልቅነት ቢገለጥልን መቅደሱ ምንም ነው። ሰላም ነብይ ዘኔ እንዴት ነህ? ወንድም ዮናታን አክሊሉ ነኝ። ዛሬ እንደዚህ ባለ ሁኔታ ስላገኘው ደስ ይለኛል። ያው ታውቃለህ እኔ እናንተ ስንገናኝ የተገናኘንበትን ጊዜ ያኔ ለአገልግሎት ሻሸመኔ በመጣ ጊዜ እኔ ደግሞ የህይወቴ አቅጣጫ ጠፍቶብኝ በብዙ ግራ መጋባት መውደቅና መነሳት ውስጥ በነበርኩበት ጊዜ እግዚአብሔር አንተ እንደ መልአክ ልኮልኝ በመጪው ዘመኔ በኔ ህይወት ሊሰራ የወደደውንና የሚፈልገውን ነገር እንደነገረኝ ታስታውሳለህ። ከዛም በኋላ አንድም ሳይቀር ያንዳንዱ ነገር በኔ ህይወት እንደሆነ ሳስብ ጌታዬን አመሰግነዋለሁ። አንተ ትልቅ የእግዚአብሔር ሰው ነህ። እግዚአብሔር ካንተ ጋር እንደሚሰራ አውቃለሁ፣ ደግሞ ማምናለሁ፣ ሲሰራ ማይቻለሁ፣ ደግሞ ምስክር ነኝ። ለማታውቁት ሰዎች ነብይ ዘኔ ማለት መድረኩ መሬቱም አንድ አይነት የሆነ ለጓደኝነት ለሪሌሽንሺፕ ለቤተሰብነት በጣም ምቹ የሆነ የማይጎረብጥ አይነት ወንድም ነው። በጣም ሚስጥር ጠባቂ፣ ከሰው ጎን መሆን ደስ የሚለው ደግሞ ብዙ ጫጫታና ግርግር የማይሞቀው የማይበርደው ይልቁኑ ለእግዚአብሔር ቃል ትልቅ ቦታ ትልቅ ስፍራ ያለው የእግዚአብሔር ሰው ነው። ሲያገለግል ደግሞ የሱ ነገር እንደ ገጠር ገበያ ቀስ እያለ ነው የሚደራውና በዚህ በጣም እገረማለሁኝ። በሚያገለግልበት ሰዓት ታውቃለህ ትልቅ የእግዚአብሔር ፕሬዘንስ እስኪታወቅ ድረስ ፊዚካሊ ሴንስ እስከማደርግ ድረስ ጉባኤውን ሲሞላው ሲቆጣጠረው ይታወቀኛልና አንተ በምታገለግል ጊዜ ቃል በምታካፍል ጊዜ በተለይ ለእግዚአብሔር ቃል ያለ ፕራዮሪቲ በጣም ይገርመኛል። ለዛም ደግሞ ትልቅ አክብሮትና ስፍራ እንዲኖረኝ እንዳደረገ ታውቃለህ። በዚህም ላመሰግንህ ወዳለሁ። በጣም ወዳሃለሁ። እኔም የማገለግለውን ቤተክርስቲያን ላንተ ትልቅ ስፍራ አለን፣ ትልቅ ቦታ አለን፣ እንወዳሃለን። ልጠይቅህ የምፈልገው ጥያቄ ደግሞ አንድ ወይም ሁለት ነው። የመጀመሪያው እግዚአብሔር ከተወሰኑ ዓመታት በፊት በአንተ በኩል እንዴት እንደተናገረኝ ታውቃለህ። ያንን ዘመን አስታውሰህ አንድም ሳይቀር የተናገርከው ነገር በኔ ህይወት አካል ይዞ ሳገለግል ስታይ ምን ይሰማሃል? አሁን ባለው የመልካም ወጣት ፕሮጀክት፣ በመልካም ወጣት አገልግሎት፣ በቤተ ክርስቲያኑ እንዲሁም በማርሲል ቴሌቪዥን ላይ እንግዲህ እንደ አገልጋይ ብዙ ጊዜ አገልጋዮች የሚያልፉበት ብዙ ሁኔታዎች አሉ። ይሄን የኔን አገልግሎት ስትመለከት የፈራውን ፍሬ ስታይ የመጣውን ውጤት ስታይ ምን ይሰማሃል? አንደኛ ይሄን መጠየቅ እፈልጋለሁ። ሁለተኛ ደግሞ ከምግቦች ውስጥ በጣም የምትወደውና የሚመችህ እኔ ብቻ ማቀው አለና ምንድነው በጣም መብላት ደስ የሚልህ? እሱ መጠየቅ እፈልጋለሁና እወዳለሁ። አንተ አንደኛ ነህ፣ እኔ ሁለተኛ ነኝ። በዘመንህ እግዚአብሔር ትልቅ ስራን ሰርቶ እንደማይ እርግጠኛ ነኝ። በየትኛውም ጊዜና ሰዓት ደግሞ አብሬ ከጎን ነኝ። እወዳለሁ። ክፉ አይንካ።
ክበርልኝ። ተናገራቸው በጉ ቃሎች በሱም በዶይም በልጃቸው ሌዊም ያው ቤተሰብ ነን። እኔም ወደዋለሁ ያው ለመባባል ሳይሆን ያው እሱ ይሁን አንደኛ አልፈልገውም እያልክ ነው። ሁለተኛ ነው ያው እሱም ያውቃል። ከዛ ውጪ ዮናታንን እንደነገርኩሽ ቅድም ታዴ ወይም ታድሻ ነው መሰለኝ እንትን ስሙ እዛ መድረክ ላይ ነው የተጸለየለት ዮናታ ባይዘው ወይ መቼም ያ ጉባኤ ማንም ሰው የሚመሰክረው ያው የተጨበጠ እንደዚህ ፍሬ ያለበት ጉባኤ ነበር የነበረው። ስለዚህ ለዮናታንም ስጸልይ እኔ ከዛ ፊት ምንም እንትኑ ያልነበረኝ አይነት ሰው ነው። ግን በቃ ጸለይኩለት። እውነት ለመናገር ወደድኩት። የጸለይኩለት ቀን ነው የወደድኩት እና ተጸልዮለት ገና ብድግ እንዳለ ያው ወደፊት አብረን ሆነን ኢንተርቪው ብንደረግ ደስ ነው የሚለኝ እና ያን ቀን ላይ ለሱ የተጸለየ ቀን በጣም ብዙ ሰው ነው እንድጸልይ ብዙ ሰው ይጋፋ ስለነበር የሆነ ልጅ ተረግጦ ራሱ ይገርምሻል ራሱን ስቶ ነበር። የሞተ መስሎ አምጥተው መድረክ ላይ አስቀመጡ። እግዚአብሔር ሰው ጸልይ ተረግጦ ነው ተብሎ ዮናታን ነው እዛው ከወደቀበት ተቀስቅሶ ጸልይለት አልኩት ለዚህ ልጅ እና ጸልይ ወዲያው ነው ልጁ የቆመው እና የእግዚአብሔር እጅ ወዲያው ሲሰራበት ያየሁት ምንም ይሄ ማንም ሰው ማይከደው በቪዲዮ የተቀመጠ እና ወዲያው ፍራክሽን ኦፍ ሰከንድ አቧራውን ገና ሳይጠርግ ዘይት አፍስሸበት ነበር። ዘይቱን ሳይጠርግ ነው ለልጁ የጸለየለት። ልጁም ሂልድ ሆነ ማለት ነው። እና ከዛን ቀን ከዛች ሞመንት ጀምሮ እኔና ዮናታ ተቆራኘን። የመጀመሪያ ጊዜ እኔ ውድ ዕቃ የሰጠኝ ሰው በዚህ ምድር ላይ እሱ ነው። ሲሰጠኝ ሳውዝ ስታር የሚባል ሆቴል አለ ሐዋሳ፣ እሱ አሁን ያስታውሰዋልና ድንገት ቀና ስል ያለቅሳል። ምን ታለቅሰው ደግሞ ምን ሆንክ ምናምን አልኩት። ያው እኔና እሱ እንትን ነን በጣም ብሎ የሆነ የሚናገረኝ ለኔ ብቻ የሚቀረውን ነገር በጣም ተናግሮ በእንባ ሲያደርግ አውቃለሁ። እና እኔ አሁን ዮናታንን ሳስበው ከፍሬው አንጻር ብቻ ሳይሆን እንትኑ ይብስብኛል፣ ይጫነኛል የቤተሰብነቱ እና በጣም ውድቀቱን ከማይፈልጉ ከፊት ካሉ ሰዎች ምናልባት ሰው ካለ አንዱ ነኝ። ቤተክርስቲያን ጥንስሷ መንፈስ ቅዱስ ነው። ከመነሻ ጀምሮ ለምንድን ነው ይሄን የምናጠናው ምንል ከሆነ ከመነሻ ጀምሮ መንፈስ ቅዱስ ነው። ከዚህ ውጪ የላትም። ያስጀመራት እሱ ነው፣ ያንቀሳቀሳት እሱ ነው፣ ቃል የሰጣት እሱ ነው፣ ያዋደዳቸው እሱ ነው፣ በስደት እንዲጸኑ ያረጋቸው እሱ ነው። መንፈስ ቅዱስ በጣም ዋና ነው በቤተ ክርስቲያን ሕይወት ውስጥ። አንድ ቃል የመጣልኝ ልንገራችሁ። መንፈስ ቅዱስ ማን ነው? ምንድነው እሱ አልኩኝ። እንዲያው በጣም ተገቢ በሆነ ፎርማል መንገድ ባይሆንም እንኳን አንድ ቃል ወደ ልቤ መጣ። ጌም ቼንጀር የሚል ጌም ቼንጀር፣ ታሪክ ለዋጭ። ኳስ ጨዋታ የምትወዱ ባካችሁ ከፍ አድርጉ። በእውነት ከፍ አድርጉ። ለኔ ብላችሁም ቢሆን ከፍ አድርጉ። ብዙ ሰዎች ኳስ ጨዋታ፣ የእግር ኳስ ጨዋታ በጣም ነው የምወደው እኔ። እናንተም ትወዳላችሁ ተስፋ አድርጋለሁ። አብዛኞቻችሁ ኳስ ጨዋታ በጣም ደስ የሚል ነው። ምን ያደርጋሉ አንዳንድ ቡድኖች በጣም ጎበዝ ተጫዋቻቸው እንዳይዳከም ብለው እንዳይቆሳስል ብለው ቤንች ላይ ያስቀምጡታል። ለሌላ ከባድ ጨዋታ እንዲሰናዳ ብለው በጣም ጎበዙን ተጫዋች ቁጭ ያደርጉታል። ቤንች ይባላል ማለት ወደ ኋላ ቁጭ ይላል። ሌሎቹ ጫወቱ ሲያለ ይሄ ቀላል ቡድን ስለሆነ ያሸንፋሉ ብለው በኋላ ግን መውተርተር ሲጀምር ቡድናቸው ጎል ማግባት ሲያቅተው እንዲያውም እየገባበት ሊሸነፉ ሲመስላቸው ይደነግጡና ያንን አሪፍ ተጫዋች ያስገቡታል። ተለዋጭ ብለው ያስገቡታል። እሱ ሲገባ የጨዋታው መንፈስ ይለወጣል፣ እንቅስቃሴው ይበረታል፣ በሚያስገርም ሁኔታ ጎሎች ይደራረባሉ። he is the game changer፣ ታሪክ ለዋጭ ይሆናል። መንፈስ ቅዱስ እንደሱ ነው። የኛ ታሪክ እንዳይዝግ የሚያደርገው መንፈስ ቅዱስ ነው። ዝም ብሎ መላፋት እንዳይሆን የሚያደርገው እግዚአብሔር ያትርፈን። መላፋት እንዳይሆን መድከም፣ ዝም ብሎ ጎል አለማግባት፣ በቃ ሁልጊዜ የተለመደ ሩቲን የተለመደ ልምምድ ውስጥ ገብቶ መዘፈቅ እንዳይሆን የሚያደርገው ታሪክ ለዋጩ መንፈስ ቅዱስ። እግዚአብሔር የተባረከ ይሁን። እሱን ነው የምንማጠነው። ታሪክ ለውጥ እባክህ፣ አይኔ ፍዝ ሆኖ እንዳይቀር አብራልኝ፣ መንፈሴ እንዳይደነዝዝ አንቃልኝ፣
እንግዲያው ይሄ መንፈስ ታሪክ የሚለውጥ መንፈስ ነው። ለዚህ ነው እሱን ማየት ማጥናት መለመን የሚገባ። አለበለዚያ ታሪክ ያው ነው፣ ዙረት ብቻ ነው፣ አታካች ዙረት ነው። ቪሸስ ሰርክል ሲባል ሰምታችኋል። በቃ ዝም ብሎ መሽከርከር ይሆናል። ቤተ ክርስቲያንም ትደክማለች፣ አቅምም ያንሳታል። ያለ መንፈስ ቅዱስ የምናደርጋቸው መንፈሳዊ የሚባሉ እንቅስቃሴዎች ያታክታሉ። በእውነት ያታክታሉ። ልክ ምን ምሳሌ እንደምሰጣችሁ አላውቅም። አሁን ለምሳሌ ለአንዳንድ ሰዎች ብላችሁ በግድ ፈገግ ብላችሁ ታውቃላችሁ? በግድ እስቲ አሁን ፈገግ በሉ ለምሳሌ። እሺ በግድ አንዳንድ ቀን እንዳይቀየመኝ እንደው ደስ ያለኝ እንዲመስለው እንልና ትንሽ እናስገድዋለን። እንዴት ያማል ጡንቻ! በእውነት በጣም ጭንቅ ነው። ደስ ሲለን ግን ፈገግታ እንዴት ተፈጥሯዊ ነው፣ ዝም ብሎ ነው የሚፈሰው። ልክ እንደዚያው በቤተ ክርስቲያን ያለ መንፈስ ቅዱስ የምንሰራው ስራ አታካች አድካሚ ነው። አንዳንድ ጊዜ እጅ ሰጥተን እንሄዳለን። መንፈስ ቅዱስ ግን ያድሳል፣ የቤተ ክርስቲያኑ ጉልበት እንደገና ያድሳል። ስለዚህ ስለሱ መነጋገር በጣም ተገቢ ነው። እግዚአብሔርን የሚወድ በከፍታም በዝቅታም በመውደቅም በመነሳትም በተለያዩ ሁኔታዎች ውስጥ እያለፈ እግዚአብሔርን ሲያገለግል የነበረ ልዩ የሆነ ለእግዚአብሔር ቤት ቅናት ያለው ሰው ነውና የተባረከና የተወደደ ሰው ነው። አገልግሎቱም በጣም የሚባርክ ብዙ ሰዎችን ነፃ የሚያወጣ ነበር እና ብዙ ጊዜ ነው አብሬው ያገለገልኩትና በጣም ነው የምወደው። ይሄ ነገር በተፈጠረ ጊዜ ይሄንን ነገር ስሰማ እጅግ በጣም ነው ያዘንኩት። እኔ አንድም ቀን አስቤ አላቅም በእንደዚህ አይነት ሁኔታ ቸርቿ እዚህ ነገር ውስጥ ትገባለች ብዬ አስቤ አላቅምና ይሄንን ነገር ሲነግሩኝ እጅግ በጣም ነው ያዘንኩት።